ውድ ቤተሰቦቼ እንግዲህ አብርሽ ለሩታዬ ማለት ነው እኔ ያለውልሽ፣ እኔ ጀግና ባልሽ፣ እኔ ጠንበለል ባልሽ፣ የኔ ጀግና ሚስት፣ የኔ ጠንበለል ሚስት፣ የልጄ እናት፣ ያላንቺ መኖር አልችልም፣ ያላንቺ መተንፈስ አልችልም፣ ያላንቺ ወጥቼ መግባትም አልችልም፣ ያላንቺ ህይወቴ ባዶ ነው። ወይኔ አገላለጽ ከምን ጀምሬ ከምን ልጨርሰው ማለት ነው። ደስ በሚል ነገር እንግዲህ ሩታዬ በዚሁ አጋጣሚ ለሁሉ ጌም እኔ ያለውልሽ፣ እኔ እያለው ማንም አያሸንፍሽም፣ ማንም አይሰብርሽም እያለ እንግዲህ መልእክት አስተላልፈዋል ማለት ነው። ይህንም ያልኩበት ምክንያት አብዛኞቻችሁ ታውቁታላችሁ ብዬ ነው ማስበው ማለት ነው። አትፍሩ ማለት ነው። እውነቴ ነው የምላችሁ። እዚህ ጋር የትኛውም ጌም ቢሆን ማንኛውም ቲክታከር ጌም ይጫወታል። ማሸነፍና መሸነፍ ያለ ነው። በእኛ አልተጀመረም። ከድሮ ጀምሮ ሰው ያሸንፋል፣ ይሸነፋል ማለት ነው። ምንም አይነት ለውጥ የለበትም። እኔ በነገራችን ላይ ይሄንን ስራ ባይሰራ ይሄንን ጌም ሩታም ሆነ ሄርሜላም አብርሽም በእንደዚህ አይነት ሁኔታ ባትመጡ ደስ ይለኝ ነበር በጣም ማለት ነው። ምክንያቱም ይሄ የተጠላ ነገር ነው። ሰውና ሰው የሚያባላ ነገር ነው። ትላንትናም ተናግሬ ያለው ማለት ነው። አብዛኛው ሰው ወይም ቀንተሻል ምናምን አብርሽ ከሄርሜላ ጋር ስለሆነ ምናምን ነው። አብርሽ ከሄርሜላ ጋር ቢሆንም እኔ መስሎ አይታየኝም ማለት ነው። አዎ አብርሽ የሄርሜላ ደጋፊ ነው። ነገር ግን አብርሽና ሄርሜላ ሆነ እንኳን በኮሜንት በተለያየ ነገር ቲክቶክ የሞላችሁ ደግሞ ሩታዬ ናት ማለት ነው። እዚህ ጋር የሰው ጋጋታ ምንም ማድረግ አይቻልም ማለት ነው። እንደናንተ ባለጌ አይደሉም የሩታዬ ደጋፊዎች ማለት ነው። ለዝሙት እናንተ በርቺ ጠንክሪ ነበረ የምትሏት ማለት ነው። ግን ትላንትና ጌም ስለተጫወተች ለምን ከሩታ ጋር ትጫወቻለሽ ከሌላ ጋር? ሩታ ምንድን ናት ንገሩኝ እስቲ። የእናንተ ክፍነት ማለት ነው። የእናንተ እኛ ደግነን እኛ ጥሩ ነን የምትሉ ሰዎች እያንዳንዳችን እኮ ሴቶች ነን። ነገ እኮ ምን እንደሚደርስብን አናውቅም። ሩታ ማለት ለትዳሯ በጣም ዋጋ የከፈለች ሴት ናት። ሁላችንም እናውቀዋለን ማለት ነው። አሁን በእናንተ ቤት ሄርሜላ በጣም መልካም ጥሩ ነገር ሆና ነው የምትሞገዛት ማለት ነው። ላ ሄርሜላ በጣም የወረደ ስራ ነው የሰራችው። የፈለገ ነገር ስራ የሚሆን ድራማ የሚሆን አብርሽና ሄርሜላ የሚሰሩት ነገር ከዝሙት የተናነሰ ነገር አይደለም። ሲቀጥል የሰው ልጅ አንዴ ይቆጠባል በአመት አመት። እውነት በጣም ያስጠላል። በጣም መናገር ራሱ አልፈልግም እኔ ማለት ነው። ይህንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አብዛኛው ሰው ማለት ነው ለሄርሜላ ሰው አላት፣ ለሩታ ሰው አላት ምናምን። አው ይኑራቸው የማናቸውም። እኔ ከምሬ ነው ሙላችሁ። ሩታ እንደውም ጊፍት ባይወርድላት ደስ ይለኛል። ያው ዞሮ ዞሮ እኮ የመዳምን ቅመም ብር በላች ማለቱ አይቀርም እኮ። ሩታ ምንም ነገር ብታረግ ስሟ መራራ ስለሆነ ይሄንን ነገር ሲጀመር አብርሽ ሰውና ሰው ለማያያዝ ኦዲየንስና ኦዲየንስ ለማያያዝ ነው እንጂ ምንም አይነት ጥቅም ያለው ጌም አይደለም። እስቲ እናንተ ስታስቡት፣ እኔ ከማታ ጀምሬ ሳስበው ማለት ነው ጌሙ ምን በተመለከተ ነው? ወይስ አንድ ወንድ ጌም ሁለት ሴት ጌም ተጫውተው ከዛ ጌሙ ያሸነፈ አብርሽን ሊያገባ ነው፣ አብርሽን ሊወስድ ነው የእሱ አባባል በቃ። ምክንያቱም ይሄ ራሱ ለወንዶች ራሱ ጥሩ አይደለም ለሴት ልጅ ማለት ነው። በእንደዚህ አይነት ነገር መምጣትም መገኘትም አልነበረባቸውም። አንዳንድ የሆነ ኦዲየንስም ተመልካችም ዝምታውን ሲሰብር ደግሞ ያልሆነ ነገር ይዛችሁ አትምጡ። ትላንትናም ተናግሬ ያለው ማለት ነው። ይሄው ካሁኑም ማለት ሰው እየተባላ ነው፣ ሰው እየተቀጣጠለ ነው። የሄርሜላ ኦዲየንሶች ደግሞ በተለይ አብደዋል። አሁን እኮ እዚህ ጋር ማንም ያሸንፍ የታወቀ ነገር የለም። ሩታ ታሸንፍ ሄርሜላ ታሸንፍ ምንም የታወቀ ነገር የለም። እኔ ሩታ ብትሸነፍ መስሎም አይታየኝም። ምክንያቱም ጌም ነዋ። እዚህ ጋር የሰው ነፍስ አይደለም ጌም። ማንም ሰው ይጫወታል፣ ማንም ያሸንፋል። ያልተሸነፈ ደግሞ በመጫወቱ ብቻ በቂው ነው ማለት ነው። አንድ ሰው በቃ የራሱን ተማምነው፣ አሁን ሩታ በራሷ ተማምና ነው የምትጓዘው፣ በማንም ተማምና አይደለም። አብርሽ ደግሞ በዚህ ናክል ክፋትን አታስተምር። እውነት አንተ ማለት አሁን ለሴቶች ክፋት እያስተማርክ ነው፣ ለወንዶቹ ክፋት እያስተማርክ ነው። ትላንትና ቢከፋህም ቢደላህም ሩታ ከጎንህ ነበረች። በተቸገረክ ሰዓት ሄርሜላ አልነበረችም ከጎንህ። የሄርሜላ ደጋፊዎች አልነበረም የነበሩት ማለት ነው። ብዙ መከራና ብዙ ስቃይ ስታሳልፉ እቺ ሩታ ነበረች ያንተ ከጎንህ ማለት ነው። ነገ ምመነኝና ማለት ነው በዚህ ነገር ድራማም እንደሆነ ብትታመም አንድ ነገር ብትሆን ሩታ ናት እንጂ የምትደርስልህ ማንም ይደርስልህ የለም። ግን ምንም ቢሆን በቃ አንተ ከጌሙ መውጣት አለብህ። አሁንም ቢሆን ጌም ላይ አንተ መጨመር የለብህም። ትላንትና ቦስት ማድረግ አልነበረብህም። ለምን አንተ ቦስት ባረከው ይህ ሰው ሁሉ እየተባለ ነው።
ምክንያቱም የሄርሜላ ደጋፊዎች አብርሽ ከጎኗ ነው፣ አቤላ አለ ምናምን እያሉ ሌላ ገደል ነው የሚገቡት። የሩታ እህቶች ደግሞ እንደዛ በቃ ሁለቱ መጫወት ከፈለጉ ሄርሜላና ሩታም መጫወት ይፈልጋሉ። ሄርሜላና ሩታ ቦስት ማድረግ ይችላሉ። አንተ ደግሞ ፕሮፋይልህንም መቀየርም የለብህም እንዴ! ሴት ልጅ እያባላህ እያወዳደርክ መውሰድ አይደለም ይሄ የአንተነት ጀግንነትህ አይደለም። ይሄንም የተናገርኩት ቲክቶክ ላይ በጣም እየተሳደቡ በጣም እየተፋጩ ያልሆነ ቃላት እየተናገሩ እንዴ! ልጆቻቸው ምን ይማሩ? እኛ ምን እንማር? ከታችስ የሚሰማን እውነት በእነዚህ በተለይ በሄርሜላ ደጋፊ የመጣ እኛ የአረብ ሀገር ሴቶች ዱርዬ እየተባለ ነው። አረብ ሀገር ያለች ሴት ሁሏም ደልቷት አይደለም የምትኖረው። የመዳም ቅመም ማለት ቆሻሻ ለመጣል እንኳን የማትወጣ አንድ እህት ያለች ማለት ነው። እየተጠረጠረች ትጠፋለች፣ ትሄዳለች። ስንት መከራና ስቃይ ያሳልፈው የሚሰሩ እህቶች ያሉ መዳም ቤት ማለት ነው። ግን አብርሽ እየመጣ እንደዚህ እያለ አንዷን የጠገበች ጥጋብ የያዛት ጥጋብ የወጠራት እየወጣች መልስ እየሰጠች ከወንድ የማይወጣ ነገር ብልግና ነገር እየተናገረች ሌላው የአረብ ሀገር ሴት እየተባለ ነው የምንሰደበው ማለት ነው። ለዚህ ሁሉ ተጠያቂ ማን ነው? አብርሽ ነው ማለት ነው። እና በተቻላችሁ አቅም ደግሞ በተለይ የሄርሜላ ደጋፊዎች ሰከን ለማለት ሞክሩ። በቃ ትጫወት፣ መብቷ ነው። ካልተጫወተችም አትጫወት፣ አውሯት በውስጥ እየመጣችሁ አትለፍልፉ። ሩታ በዚህ ናክል አውሬ አይደለችም። በዚህ ናክል ክፋት የለባትም። ሩታ ከተደረገባት አንጻር ነው እንጂ ከመሬት ተነስታ አይደለም። ማንም ቢነካ ዝም አትልም። መጀመሪያ አስተሳሰብ ቢኖራችሁ ሩታ በምን የተነሳ ነው? ለምንስ እንደዚህ ነገር ታደርጋለች? ለምንስ ያብርሽ በቃ እናንተ ዓለም ዘላለማችሁ የራቆት ፎቶ ደገረገች። የራቆት ፎቶ ዝም በላ ነው እንደ የያዘችው? በምክንያት እኮ ነው የያዘችው። አብርሽ ባይበድላት ባይሰብራት ምንም ነገር አታረግም እኮ። እስቲ እናንተ በሩታ ቦታ ሆናችሁ የሩታን ጫማ ርገጡት። ስለ ሩታ ከማውራታችሁ በፊት ሩታ ለትዳርዋና ለቤቷ ለአብርሽ ስትል ስንት ዋጋ ከፍላለች። ግዴታ አንድ ሴት መታለች ከአብርሽ ተጣብቃለች። በቃ ያቺን ሴት ግዴታ አብርሽ ማግባት አለ። ያግባት፣ ችግር የለም። እውነት ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። ግን ለእኛስ ምንድን ነው? እነሱ የሚሰሩትን እያወቃችሁ የሚያረጉትን እያወቃችሁ እዚህ ጋር ሩታን እየመጣችሁ መንካት አትችሉ። በቃ የራሷ ነው፣ በራሷ ነው የምትተማመነው ማለት ነው። መተማመን የሚባል ነገር ይኑርባችሁ ማለት ነው። የሰው ልጅ እውነቴ ነው የምላችሁ ቅስሙን አትስበሩ ማለት ነው። የፈለገ ነገር ብታረግ እቺ ልጅ የፈለገ ነገር አብርሽን እንኳን ከትዳሩ አለያይታ ብትሱት በቃ ቅስሟን አትስበሯት። ትስራ፣ ትጫወት። ካሸነፈች አሸነፈች፣ ካላሸነፈች ምንም ማድረግ አይቻልም። እና ዛሬ አብርሽ ከሄርሜላ ጎን ስለሆነ ሩታ ደግሞ ምንም የሚጎልባት ነገር የለም። ሩታ እኮ አመት ሞላት እኮ ከአብርሽ ጋር ከተለያየች። ከአብርሽ ህይወት ከወጣች እኮ አመት ሆነ። አብርሽና ሩታ አለውልሽ ከጎንሽ እንደ በፊት የሚንከባከባት የነበረ እኮ ከአመታት አስቆርጥረናል። በቃ ይሄንን ጊዜ ያልተሰበረችው ዛሬ ጌም ስለተጫወቱ አብርሽ ከሄርሜላ ጎን ስለሆነ ምንም የሚመጣ ነገር የለም፣ ምንም የሚወርድም ነገር የለም። እንደውም ብታሸንፍ ራሱ ደስ ይለኛል። የት እንደምትደርሱ ማየት እፈልጋለሁ እኔ ማለት ነው። ከምሬ ነው የምላችሁ። ሄርሜላ አሸንፋ እስቲ የት እንደምትደርሱ ምን እንደምታረጉ ልክ እንደ ሁልጊዜ ነው። ጉራችሁ ትነፋላችሁ፣ ታናፋላችሁ፣ እርስ በርሳችን እንባላለን፣ እንጣላለን፣ በቃ ሆይ ሆይ እንላለን። ሌላ የሚመጣና የሚወርድ ነገር የለም። ይሄ ደግሞ 3 አመታችን ነው፣ ለምደናል። ለእኛ አዲሳችን ብርቃችን አይደለም። ለሚመጣ ነገር ሁሉም እኛ ምንም ነገር አይደንቀንም፣ ምክንያቱም ያለፍነው ነገር ነው። እስቲ በሄርሜላና በአብርሽ ህይወት ምን ያለፈ ነገር አለ? ምን አዲስ ነገር የተገኘ ነገር አለ? ከሩታ የሰራቸው ነገሮች እንጂ ከሩታ ውጭ ምን አርጓል? ምን ሰርቷል? እስቲ እናንተ ከሄርሜላ ጋር አብርሽ ይሄንን ነገር አርጓል ብለው። እንደውም አብርሽ ከሄርሜላ ጋር ሲሆን ሚዲያው ራሱ አቆሸሸው። ሚዲያው ራሱ ዝሙት በዝሙት አረገው። ሰውን አባላ፣ ሰውን አጣላ። አብረው ተፈቅረው የሚዋደዱ እህቶች ዛሬ አርብ ለአርብ ሆነዋል። እርስ በርሳቸው እየተጣሉ ሴት ልጅ ወንድ ልጅ የማይናገረው ሴት ወታ እየተናገረች ነው። በዚህ ለክ ነው ገባ